በ1914 የበጋ ወቅት ዓለም የተለየች ነበረች። የአውሮፓ ታላላቅ ኤምፓየሮች ትከሻ ለትከሻ እየተለካኩ የጦር ኃይላቸውን እያጠናከሩና ምኞታቸውም ገደብ የለሽ ነበር። በዚህ ወቅት ኢንዱስትሪዎች እያደጉ፣ ከተሞች በከፍተኛ ሁኔታ እየተስፋፉ፣ እንዲሁም ቴክኖሎጂ ከመቼውም ጊዜ በላይ በፍጥነት እያደገ ነበር። ነገር ግን በዚህ የእድገት ቅዠት ውስጥ ውጥረቶች እየጨመሩ ነበር። ዓለም ከዚህ በፊት ታይቶ በማይታወቅ መልኩ በሚሊዮን የሚቆጠር ሕይወት የሚቀጥፍ፣ ታሪክን እንደ አዲስ የሚቀርጽና ሊሽር የማይችል ጠባሳ ጥሎ ወደሚያልፍ አደገኛ ጦርነት እየተንደረደረ ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ይህ ከ15 ሚሊዮን በላይ ሕይወት የቀጠፈውና ታላቁ ጦርነት በመባል የሚታወቀው የአንደኛው የዓለም ጦርነት ታሪክ ነው። የግጭት መነሻ አንደኛውን የዓለም ጦርነት ለመረዳት በመጀመሪያ ወደ ጦርነቱ ያመሩትን 10 ዓመታት መመልከት ይኖርብናል። እንደ አውሮፓውያን አቆጣጠር በ1900ዎቹ መጀመሪያ ላይ አውሮፓ የውትድርናና ብሔራዊ ፉክክር ውስጥ ነበረች። ወደ ጦርነት ያመሩ ዋና ዋና ምክንያቶች፣ አንደኛ ወታደራዊ ኃይል። የአውሮፓ ታላላቅ ሀያላን ሀገራት ግዙፍ ሰራዊትን በመገንባትና የጦር መሳሪያዎችን በማከማቸት በጦር መሳሪያ እሽቅድምድም ተጠምደው ነበር። ሁለተኛ ህብረት። ሁለት ዋና ዋና ጥምረቶች ተፈጥረዋል። ትሪፕል ኢንተንቴ ብሪታንያ፣ ፈረንሳይና ሩሲያን ያቀፈ ሲሆን ትሪፕል አሊያንስ ጀርመን፣ ኦስትሪያ ሃንጋሪና ጣሊያንን የያዘ ነበር። ሶስተኛ ኢምፔሪያሊዝም። የአውሮፓ ሀገራት ለቅኝ ግዛቶችና ሀብቶች ከፍተኛ ውድድር ያደርጉ ነበር። አራተኛ ብሔርተኝነት። በሰርቢያ፣ በኦስትሪያ ሃንጋሪና በኦቶማን ኢምፓየር እየተነሱ ያሉ የብሔርተኝነት እንቅስቃሴዎች የፖለቲካ አለመረጋጋት ፈጥረዋል። እነዚህ ምክንያቶች ጦርነትን የማይቀር አድርገውታል። በዚህም የዓለም አቀፍ ግጭትን ለማቀጣጠል አንድ ብልጭታ ብቻ በቂ ነበር። ጦርነቱን የጀመረው ግድያ። በጁን 28 ቀን 1914 የኦስትሪያ ሃንጋሪ ዙፋን አልጋ ወራሽ የሆነው አርክዱክ ፍራንስ ፈርዲናንድ በሳራዬቮ ሰርቢያ ብሔርተኛ በሆነው በጋብሪኤሎ ፕሪንሲፔ ተገደለ። ኦስትሪያ ሃንጋሪ ሰርቢያን በመውቀስ ማስጠንቀቂያ ወጣች። ነገር ግን ሰርቢያ ምላሽ አልሰጠችም ነበር። እናም በጁላይ 28 ቀን 1914 ኦስትሪያ ሃንጋሪ በሰርቢያ ላይ ጦርነት አወጀች። ይህም ተያያዥ ምላሽን አስከትሏል። የሰርቢያ አጋር የሆነችው ሩሲያ ኃይሏን አሰባሰበች። ጀርመን ከኦስትሪያ ሃንጋሪ ጋር በመተባበር በሩሲያ ከዛም በፈረንሳይ ላይ ጦርነት አወጀች። እንግሊዝም ጀርመን በቤልጂየም ላይ ላደረገችው ወረራ ምላሽ በመስጠት በጀርመን ላይ ጦርነት አወጀች። በጥቂት ቀናት ውስጥም አውሮፓ የጦፈ ጦርነት ውስጥ ገባች። ምድራዊ ሲኦል የሆነው ምዕራባዊ ግንባር። የጀርመን ስትራቴጂ ሩሲያን ለመዋጋት ወደ ምስራቅ ከማቅናቷ በፊት በቤልጂየም በኩል ወረራ በማድረግ ፈረንሳይን በፍጥነት ማሸነፍ ነበር። ይሁን እንጂ የቤልጂየም መከላከል የጀርመን ግስጋሴ እንዲዘገይ አድርጓል እና የፈረንሳይና እንግሊዝ ኃይሎች በ1914 በማርኔ ጦርነት ሊያስቆሟቸው ችለዋል። ይህም የምዕራቡ ዓለም ግንባር ወደሚባለው ዘግናኝ የትሬንች ጦርነት አመራ። በትሬንች ውስጥ የነበረው ሕይወት። ወታደሮች ባይጦችና በሽታ ተከበው በቆሻሻ ቦታ ይኖሩ ነበር። የማያቋርጠው የመድፍና ቦምብ ድብደባ ሼል ሾክ በመባል የሚታወቀውን የስነ ልቦና ጉዳት ፈጥሯል። የመርዝ ጋዝ መፈልሰፍ አዲስ ሽብር ለጦርነቱ አስተዋወቀ። ዋና ዋና ጦርነቶች። የቬርዱን ጦርነት 1916 ከ700 ሺህ በላይ ተጎጂዎች ያሉት ረጅሙና ደም አፋሳሽ ከሆኑ ጦርነቶች መካከል ቀዳሚው ነው። የሶም ጦርነት 1916 በዚህ ጦርነት እንግሊዝ በአንድ ቀን ብቻ 57000 ሰዎችን አጣለች። ሁለቱም ወገኖች ብዙ ቦታ አልተቆጣጠሩም፣ ነገር ግን በሚሊዮን የሚቆጠሩ ወታደሮች የስቃይ ጽዋን ተጎንጭተዋል። የምስራቁ ግንባር ተንቀሳቃሹ ጦርነት። ከምዕራቡ ግንባር በተለየ የምስራቁ ግንባር የበለጠ በእንቅስቃሴ የተሞላ ጦርነት ነበር። ሩሲያ ከጀርመንና ከኦስትሪያ ሃንጋሪ ጋር ተዋግታለች። ነገር ግን በ1914 እንደተካሄደው ታቴንበርግ ባሉ ጦርነቶች ከባድ ኪሳራ ደርሶባታል። በ1917 ሩሲያ እየፈራረሰች ነበር።
የሩሲያም አብዮት ለዛርን ከስልጣን መውደቅ ምክንያት የሆነ ሲሆን በዚህም የሌኒን ቦልሺቪኮች ስልጣንን ያዙ። በ1918 የብሬስት ሊቶቭስክን ስምምነት በመፈረም ሩሲያ ከጦርነቱ ወጣች። ጦርነቱን የቀየሩት አዳዲስ ቴክኖሎጂዎች። አንደኛው የዓለም ጦርነት አዳዲስና ገዳይ ቴክኖሎጂዎችን በማስተዋወቅ የዘመናዊ ጦርነት መወለድን አበሰረ። ታንኮች በመጀመሪያ በእንግሊዞች በሶም ጦርነት ላይ ጥቅም ላይ ውለዋል። ማሽንጋኖች ወይም የማሽን ጠመንጃዎች በደቂቃ በመቶዎች የሚቆጠሩ ጥይቶችን ሊተኩሱ ይችላሉ። ይህ የፊት ለፊት ጦርነትን በከፍተኛ እልቂት የተሞላ እንዲሆን አድርጎታል። የጦር አውሮፕላኖች ዘሬድ ባሮን በሚባሉ ለማንፍሬድ ቨርሪችሆቨን ባሉ ሰልጣኞች የሚመራ ለስለላና ለአየር ላይ ውጊያዎች ጥቅም ላይ ውሏል። ዩቦት እንደ አውሮፓውያን አቆጣጠር በ1915 ሉሲቴኒያን ጨምሮ የህብረቱን መርከቦች ያሰመጡት የጀርመን ሰርጓጅ መርከቦች ከ1000 በላይ ንጹሃን ዜጎችን ገድለዋል። የአሜሪካ ወደ ጦርነቱ መግባት 1917 ዩናይትድ ስቴትስ ለ3 ዓመታት ገለልተኛ ሆና ቆይታለች። ነገር ግን ሁለት ዋና ዋና ክስተቶች ይህን ለውጠውታል። አንደኛ፣ ጀርመን ያልተገደበ የባህር ሰርጓጅ ጦርነትን ቀጥላ የአሜሪካን የንግድና መጓጓዣ መርከቦችን አስምጣለች። ሁለተኛ፣ ጀርመን ሜክሲኮ በድብቅ ዩኤስኤን እንድታጠቃ ያበረታታችበት የዚመርማን ቴሌግራም ይጠቀሳል። በኤፕሪል 1917 ፕሬዚዳንት ውድሮ ዊልሰን በጀርመን ላይ ጦርነት አወጁ። በጄኔራል ጆን ጄ ፐርሺንግ የሚመራው የአሜሪካ መከላከያ የጦርነቱ ማዕበል እንዲቀየር ረድቷል። የጦርነቱ መጠናቀቅ 1918 በ1918 አጋማሽ ጀርመን ተዳከመች። የመቶ ቀናት ጥቃት የጀርመን ኃይሎችን ወደ ኋላ ገፋ። በጀርመን አመጽ ተቀሰቀሰ። ይህም አመጽ ካይዘር ዊልሄልም ሁለተኛ ከስልጣን እንዲወርድ አስገደደ። እንደ አውሮፓውያን አቆጣጠር በኖቬምበር 11 ቀን 1918 ልክ ከጠዋቱ 11 ሰዓት ላይ የጦርነት ማቆም ስምምነት ተፈረመ። ይህም የጦርነቱን ማብቃት ለዓለም አበሰረ። ከጦርነት በኋላ ያለው ሁኔታና የቬርሳይለስ ስምምነት። የቬርሳይለስ ስምምነት 1919 በጀርመን ላይ ከባድ ቅጣቶችን አሳልፈዋል። ጀርመን ሙሉ ለሙሉ የጦርነቱ ተወቃሽ ሆናለች። መሬቶችንና ቅኝ ግዛቶቿንም አታለች። እንዲሁም ከፍተኛ ካሳ መክፈል ነበረባት። እነዚህም አስቸጋሪ ሁኔታዎች ቂምን ያባብሳሉ። ይህም ለአዶልፍ ሂትለር መነሳትና ከሁለት አስርተ ዓመታት በኋላ ወደ ሁለተኛው የዓለም ጦርነት ያመራል። አንደኛው የዓለም ጦርነት ጦርነቶቹን ሁሉ የሚያስቆም ጦርነት ይሆናል ተብሎ ነበር። ነገር ግን ለከፋ ግጭት መነሻ ሆኗል። የታላቁ ጦርነት ትምህርት አሁንም እንደ ማስጠንቀቂያ ያገለግላል። ጦርነት መቼም ቢሆን መፍትሄ ሆኖ አያውቅም። ነገር ግን ታሪክ ራሱን የሚደግምበት መንገድ አለው። ተመልካዮቻችን ከቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹ ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉ ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።